ሄሎ ሄሎ፣ ጽዬ እንዴት ነሽ? አለሁልሽ። እንዴት ነሽ? ምን ነው በሰላም ነው? በዛው ጠፋሽ እኮ። ኧረ እኔም አለው። ያው ቤት ስመጣ እኮ ብዙ ጊዜ ስለማላገኘሽ ነው፣ ለዛ ነው። እንዴ ዛሬ መጣሽ? አይ ዛሬ እንኳን ዛሬ ልመጣ አስቤ ነበር። ቤት ዛሬ ሰላም ልልሽ ልመጣ አስቤ ነበረ። በቃ እኔም ቤት አይደለሁም። ስመጣ ወይ የሚመጣበትን ሰዓት ቴክስት አደርግልሻለሁ። እሺ እሺ፣ ቻው። ተረጋግቶ ማሰብና መነጋገሩን መልመዱ የተሻለ ነው። አዎ ልክ ነህ። ምናልባት በእድሜ ልበልጥህ እችላለሁ፣ ነገር ግን አንተ ከኔ በብዙ እጥፍ ትሻላለህ። አትቸኩልም፣ ታገናዝባለህ። የሰው ልጅ የሚበስለው በእድሜ እንዳልሆነ አንተ ምስክር ነህ። በእድሜ ብዛት መብሰልን ሳይሆን ማጥፋትን ነበር የተማርኩት። ቢሆንም ግን አሁንም አልረፈደም። ነገሮችን ከዜሮ መጀመር እንችላለን። በጣም በብዙ በድዬ ይቅር ስላልከኝ ከልብ ያመሰግናለሁ። ያው ጣት ታመመ ተብሎ ተቆርጦ አይጣልም ይባል የለ? ለዛ ነው። ራስን ጠብቅ። አንተም ራስን ጠብቅ። አንተ ሰው እየከሳለሁ እንዳትመታኝ ብያለሁ። ምን ብለሽ ነው መከሽው? ከቤት ያስወጣኝ ብለሽ? 18 ዓመት ሳይሞላኝ ደፈረኝ ብዬ ነው። ማን ነው ደፋሪው? 18 ዓመት? ተረጋጋ አይደለ? የትላንትናው ክፍል ተረጋጋ፣ በቃ ረጋ አለ። የሆነ ነገር እንዳለቀ፣ የሆነ ሰላም እንዳለ፣ የሆነ ኮንፈርት ዞን ላይ ምናምን ያለ ሰው ሆነ አይደለ? ናታን በተለይ ብቻውን እየተራመደ ውክ እያደረገ ያለውን ሁኔታ እያስበ ምናምን ሲሄድ እንዴ ታዲያ ምን ነው በዛው ናታንን ባሳያችሁን በኩል እግረ መንገዳችሁን ያፌትን ብታሳዩ፣ ያፌትን ሀሳብ ብናቅ፣ እውነት ተቀይሮ ነው ወይስ ተንኮል እያስበ ነው? እርግጠኛ ሆኖ ተቀይሯል ብዬ ነው ማስቡ። ግን ያፌትን እኮ ማመን ከባድ ነው ጋይስ። እኔ ከበደኝ። እኔ ምን ብዬ ልበላችሁ? ግን በባለፈው ሪቪውም ተናግሬያለሁ። ይሄ ነገር ከመፈጠሩ በፊት ተናግሬያለሁ ብዬ ነግሬያችኋለሁ። ድራማው እንደዛ ይሆናል፣ ወደዚህ የመምጣት ነገር አለው ብዬ አስባለሁ። ቤተሰቡ አንድ ላይ ሆነው የሆነ ሌላ ጠላት ከራሳቸው ላይ እንደሚያስወግዱ አይነት ነገር ነው የሚመስለኝ ብዬ አውርቻለሁ ብዬ ከዚህ በፊትም ተናግሬያለሁ። በባለፈው ሪቪውም ተናግሬያለሁ እና አሁን እሱ ነገር ነው እየታየኝ ያለው። እያስመሰለ ነው የሚል ነገር እየታየኝ አይደለም። ያፌት የእውነት ነው ይቅርታ የጠየቀው ወይስ እያስመሰለ ነው? መልሳችሁን ኮሜንት ላይ ያስቀምጡ እስኪ። እንደው ተንፈስ አድርጉኝ ጋይስ። እናንተ ደግሞ ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማውረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ዛሬ እንግዲህ መብራታችን ዲም ላይት ሆናለች፣ የለችም። ይኸው እንደምታዩት ጭልም ብዬ ነው። አንዴ በራለው፣ አንዴ ቦግላለሁ። እንግዲህ ይሄ ሁሉ የሚፈጠረው ከኔ ሳይሆን ከመብራቷ ነው። እንግዲህ ሰፈራችን ላይ ኮሪደር እየተሰራ ነው። ነካኳት። ማታ ማታ ነው እሷ የምትመጣው። ነካኳት። አሁን ደግሞ ፓወሯ ይጨምራል፣ ይመጣል። ዲም ላይት ሆናለች። እኛ ሳንፈልግ ኤልዲ ላይት ሆናልናለች። እንግዲህ ምንም ማድረግ አንችልም። ተቀብለን በጸጋ ይሁን። እኛም ከምንጠፋ ብለን በቻልነው ያህል ትንሽ ትንሽ ፊታችን ከታየ በቂ ነው ብለን መተናል። እናንተ ደግሞ ላይክ ኮሜንት ምናምን ማድረጋችሁ እንዳረሱ ማለት ነው። አያልግብኝ ማለት። እስኪ ወደ ሐረግ እንመለስ እና ሐረግ ትላንት በነበረው ክፍል የተረጋጋ ክፍል ነው። ይሄ የሚጠበቅ ነገር ነው አደለ? ከሆነ እንትን በኋላ የሆነ እንትን ይኖራል አደለ? እንትን ነው የሆነ ሰላም፣ የሆነ የተረጋጋ ነገር ይኖራል። የሉሊት ነው ያልገባኝ። የሉሊት ነገር አልገባኝም። ሉሊት ከማን ጋር ነው እየሰራች ያለችው? ቢኒና ሉሊት መሀል ምንድን ነው ያለው? ምን ታስባላችሁ? ይህንንም ነገር ከዚህ ቀደም ተናግሬያለሁ። ያፌትን ስናገር ተናግሬያለሁ። ሉሊትም ቢኒም ለነ ያፌት ለነ ናታን ነው የሚሰሩት ብዬ አውርቻለሁ። ከዚህ ቀደም ተናግሬያለሁ። ይህንንም ቤተሰቡ አንድ ላይ የሆነ ነው፣ እኔ እንደዛ ነው የሚሰማኝ ብዬ ያወራውበት ክፍል ነበረ። ያፌትና ናታን ከመታረቃቸው ከ4 ክፍል በፊት ወደኋላ ወይም ደግሞ ምዕራፍ 2 እንደተጀመረ አካባቢ ላይ ይህንን ነገር አንስቼ አውርቻለሁ ጋይዝ። ሁሉም ቤተሰብ ተሰብስቦ ሊታረቅ ነው ብዬ አውርቻለሁ እና ቢኒ እንደገና ደግሞ ሉሊት አንድ ላይ ስትሆንና ሳይ ምንድን ነው ብዬ ያልኳቸው የዛኔ እነዚህ ሰዎች ለራሳቸው እየሰሩ አይደለም፣ ለያፌትም እየሰሩ አይደለም። በቃ እርስ በርሳቸው ሆኖ እነ ኤፉን እነ ናታንን እየጠበቁ ነው። ቤተሰቡን ከሆነ አደጋ እየጠበቁ ነው፣ እየተንከባከቡ ነው
ብዬ ነበረ ሪከመንድ ያደረግኳችሁ። በዛው ደግሞ እንደሚታረቁና አንድ ላይ የሆነ የራሳቸውን ጠላት እንደሚዋጉ አይነት ነገር አንስቼ ነበረ። እንግዲህ እኔ በተናገርኩ ከ4 ነው ከ5 ክፍል በኋላ ይሄ ነገር ተፈጠረ፣ ወይም ደግሞ ናታንና ያፌት ታረቁ። አሁንም እንግዲህ የሉሊትና የቢኒ እንደዛ አይነት ነገር ነው ያለው ብዬ የማስበው። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሚመጡት እንግዲህ ቀጣይ ክፍሎች ቢኒ የምናይበት ጊዜ ነው ብዬ ነው የማስበው። በሰፊው ቢኒን የምናይበት ጊዜ ይሆናል ብዬ አስባለሁ። ምናልባት ቤተሰቦቹ ጋር የሚታይበት ወይ ለናታን ወይ ለኤፉ ወይም ደግሞ ለፂ የሚታይበት ጊዜ አለ አሁን ከፊት ላይ። እንደዚ አይነት ነገሮችን ነው የምናየው ብዬ አስባለሁ። እንግዲህፂ ቢኒን ስታየው ምን አይነት ስሜት እንደሚሰማት ለማየት በጣም ጓጉቻለሁ። እውነት ለመናገር በጣም ጓጉቻለሁ። እሱን ቀን በጣም ነው የምፈልገው። እውነቴን በጣም ነው የምናፍቀው። የምር እናንተ አይናፍቃችሁ? ምን ትል ይሆን? ምን አይነት ስሜት ይሰማት ይሆን? ምን ታስባላችሁ ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ብዙ ነገር አሳልፋለች አይደለ? በቢኒ የተነሳ ራሷን አታለች፣ ሱሰኛ ሆናለች፣ አብዳለች፣ ብዙ ነገር ሆናለች። እንደ ሞተ የምታስበው እንዳጣችሁ የምታስበው ሰው ፊት ለፊቷ ሲቆም ምን ልትል ትችላለች? ፊት ለፊቷ ብቻ መቆም ሳይሆን ደግሞ ስትሰክር የሆነ ነገር ስትሆን የሚሸኛት ቤት ደርስ የሚያደርሳት ራሱን ደብቆ ከጎኗ ቆሞ የሚጠብቃት ራሱ ቢኒ እንደሆነ ስታውቅ ምን አይነት ስሜት ሊሰማት ይችላል? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አበዛውባቸው አይደለ? ምንም ማድረግ አልችልም። መብራቷ ቴንሽን አርጋኝ ነው የምሬ ነው። በቃ የሌለችም እኮ በቃ ፊቴ እኮ በትንሹ ነው የሚታየው እኮ ብልጭ ድርግም እያለች በቃ ላይቷ የለችም ጭራሽ። አትበራም፣ ቀጥ ብላ እንኳ አትበራም ማለት ባለችው ፓወር ራሱ ቀጥ ብላ ብትበራ አንድ ነገር ነው። ብልጭ ትላለች፣ ትመለሳለች፣ ትንሽ ትጨምራለች፣ ትንሽ ትወርዳለች። መሀል ላይ አትቆም። በቃ ባላት አቅም ዝም ብላ እንትን ብትል ይሻላል ከምትርገበገብ አይኔ ላይ። እዚህ ምን አይነት ማለች በነታችሁ። ቴክኒሻል እኮ የለም ቴክኒሻን የለም። እኔን ብጠሩኝ እንዴት አድርጌ እንደመቀጠልላችሁ በቃ አነደው ነበር ዝፍሩ እንዳለ። ለማንኛውም በቃ በትናንትናው ክፍል ያው የተለየ ነገር የለም። እናንተ የምታስቡት ነገር እና በቀጣይ ክፍል ይፈጠራል የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል በአሪፉ እመለሳለሁ። ምክንያቱም አሁን በዚህ ውስጥ ሆኜ እኔም ቴንሽን ሆኛለሁ። ባወራም ቪዲዮ አያምርም። ረጅም ታይም እናንተን መያዝ አልፈልግም። በእንደዚህ አይነት ሁኔታ ውስጥ ከምቀር ብዬ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይዲሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ረባስም ያልተጠበቀ እንግዳ ነገር ሆነ። ያፌትና ናታን ታረቁ። እሱ ብቻ አይደለም፣ ቤተሰቡ በሙሉ እየታረቀ ይገኛል። ኤፉም ይቅር አለችው፣ ፂም ይቅር አለችው። እና ታዲያ ይህን ነገር እንዴት አያችሁት? ምዕራፍ 2 ወዴት ሊሄድ ነው? ከዚህ ቀደም የነበረው ሪቪው ላይ የትኛው ክፍል ላይ እንደሆነ እንኳን አላስታውስም ግን ቤተሰቡ ሁሉ ተጣርቆ አንድ ላይ ሆነው ጠላቶቻቸውን የሚዋጉበት ጊዜ ይመጣ ይሆን ወይ ብዬ ተናግሬ ነበር። ኢቨን ወደዛ መሄድ ይመስለኛል ብዬ ድራማውን ወደ ዛሬ ከመንድ አድርጊያችሁ ነበረ። እውነት ለመናገር ስለዚህኛው ኢንፎርሜሽኑ አልነበረኝ። ከምሬን ነው የምላችሁ፣ ታምኑኝም ባታምኑኝም። ስለዚህ ኢንፎርሜሽን ከሀረግ ክሩ በኩል አልደረሰኝም። ሌላ ነገር ነበር የደረሰኝ። ያው ሌሎች ቀለል ያሉ ነገሮች ነበር የደረሰኝ። ነገር ግን እኔ ፊል ሳደርገው ድራማው ወደዛ እንደሚሄድ ተሰምቶኝ ነበር እና በምን አጋጣሚ ውስጥ ያንን ነገር እንደተናገርኩ እንኳን አልገባኝም ለእኔ ለራሱ። ግን ይህንን ነገር አውርቻችሁ ነበር እና እውነት ለመናገር ለእኔ ራሱ ሰርፕራይዝ ነው የሆነብኝ። ከኛ ውጭ ድራማውን የሚያውቀው ሰው አለ ወይ እስኪሉኝ ድረስ እነሱ ይህንን ነገር ሪከመንድ እንዳደረግኩ አይቶ ነበር እና ብቻ ተመችቶኛል። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? ማን ናችሁ? የዛሬ ማብራን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። በስማም ሪከመንዴሽን ምዕራፍ 2 ላይ በዝቷል። ከፍ ብዬ የመጣሁት ማለት ነው። የምሬ ነው። ለምን እንደዛ እንደተሰማኝ እንኳን አልገባኝም ለእኔ ለራሴ። ግን 145 ላይ ይሁኑ 44 ኦር ብቻ በዚህኛው ክፍል አካባቢ ተናግሬ ነበረ ስለዚህ ጉዳይ። ሁሉም ቤተሰብ ሰብሰብ ብለው አንድ ላይ ሆነው ጠላቶቻቸውን የሚዋጉበት አይነት ክፍል ሊመጣ ይችላል የሚል ነገር አንስቼ ነበርና አሁንም ድራማው ወደዛ እየሄደ ነው ይመስለኝ። ወይስ ደግሞ ያፌት እያስመሰለ ይሆን? ምን ታስበዋላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማለት ከቤተሰቡ ጋር ታርቆ ከዛ በኋላ እነሱን በሰላማዊ መንገድ በፍቅር ገብቶ ሁሉንም በቀላሉ ማጥፋት እንዲችል እያደረገ ይሆን
ወይስ ምን እያሰባችሁ ነው? ወይስ ይህ ነገር ህልም ነው? ጋይስ ምንድን ነው እየተፈጠረ ያለው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ከዚህ ቀደም ተናግሬ ያለው ይሄኛው ክፍል ከመለቀቁ ከ3 ክፍል ወይም ከ4 ክፍል በፊት ስለዚህ ጉዳይ አውርቻለሁ እና ዝም ብዬ ያወራሁ አይመስለኝም። ዝም ብዬ ያወራሁ አይመስለኝም። እውነትም የሆነ ከባድ ጠላት ከኋላ እየመጣ እንዳለ ይሰማኛል። ከዛ በኋላ ቤተሰቡ አንድ ላይ ሆኖ ሁሉን ነገር ለማስተካከል የሚሄዱበት ነገር ይታየኛል ማለት ነው። ከዛ ውጭ ሎሊት ቤት መታለች። ያው ባለፈው ይህንን ሪከመንድ አድርጊያቸዋለሁ። በባለፈው ክፍል ሪከመንድ አድርጊያቸዋለሁ። ናታን ይመጣል ወደ እሷን ብያቸዋለሁ። ኤፉ አግኝታታለች። ኤፉ ምን ትላት ይሆን? እንደገና ደግሞ በእነሱ መካከል ላይ ደግሞ ናታን ወደ ቤት የተመለሰ ነው። ናታን ይመጣል። ምን ሊፈጠር ይችላል የሚለውን ነገር ለእናንተ ልተውላችሁ እና እኔ ወደ ሌላው ልሄድ። እስኪ ምን ሊፈጠር ይችላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እኔ ትላንት በመታረቃቸው በጣም ደስ ብሎኛል። በጣም ደስ ያለኝ ደግሞ ከ4 ክፍል በፊት ኦር ከ5 ክፍል በፊት ተናግሬ ይሄ ነገር መፈጠሩ እውነት ለመናገር ለእኔ ራሱ እንዴ ምን እየሆንኩ ነው? ኪታ መጣሁት እንዴት ሀሳቡስ መጣልኝ ብዬ ራሴን እንትን እስካስብ ድረስ የምሬን ተገረምኩ። በቃ ምንድን ነው ብዬ ቼክ ማድረግ ጀመርኩ። ራሴን ሁላ ተጠራጠርኩት እኮ ራሴን ሁላ። እንዴ ከባድ ነው ጋይዝ። እስኪ ወደ ያኔት ልመልሳችሁ እና ያኔት የሰራችሁ ተንኮል ተደረሰባት። እጅ ከፍንጅ ተይዛለች። እንግዲህ ምን ሊያደርጋት ይችላል? ምን ታስባላችሁ? እኔ የተለየ ነገር ያደርጋታል ብዬ አላስብም። ምክንያቱም ያው ድራማው ገና እየጀማመረ ነው። ምክንያቱም ምዕራፍ 2 እየጀመረ ነው አይደለ? የቀጠለ ነው እንጂ ሊያልቅ ነው እንዳትሉኝ። ስለታረቁ መቼም ታርቀዋል ሊያልቃል ድራማዋ እንደማትሉኝ ተስፋ አለኝ። በዚህ ማላችሁ በዛ ድራማው ገና እየጀመረ ስለሆነ ወደፊት እየሄደ ስለሆነ ገና ነው ብዬ ነው የማስበው እና ስለዚህ ብዙ ነገሮች ገና ይቀራሉ። በቀላሉ የሚታረቁ ይመስለኛል። ነገር ግን ከቤት ምናምን የሚያባርራት ከጓደኛዋ ጋር ወይም ደግሞ ከሱ እህት ጋር ምናምን እንዳትገናኝ የማድረግ አይነት ነገሮች ሊፈጠሩ ምናምን ይችላሉ። እስኪ እናንተ ምን ታስባላችሁ? ምን ያደርጋታል? ምንም እንደማትሉኝ ተስፋ አለኝ። እንደው ከበዛ አንድ ጥፊ ያው ሊያጮላት ይችላል። ከዛ ውጭ ከባድ ነገር ይፈጠራል ብዬ እኔ አላስብም። እንደ እውነቱ እናንተን ብታስቡት ነገር ካለ እንግዲህ ኮሜንት ላይ ታስቀምጡልኝ ትችላላችሁ። እኔ በጣም የገረመኝ አጋቾቹ እሷ ያሳገተቻቸው ሰዎች ዝም ብላ ተራሱኑ የሚያንስታ ያሳገተችው ማለት እነዚህ በቀላሉ መያዛቸው፣ ሁለተኛ ደግሞ መፍራታቸው ምናምን ምን አይነት ሰው ጋር ያገናኘ ምናምን ብሎ መፍራታቸው ራሱ የሆነ እኔ ገርሞኛልም ደንቆኛልም ግራ አጋብቶኛልም። ብቻ በቃ ኮንፈርት አልሰጠኝም፣ እንደእውነቱ ሰላም አልሰጠኝም እና የሆነ ማለት እንደዚህ አይነት ነገር ውስጥ ታርጉ እኮ የሆነ ልምዱ ያለው ሰው ጋር ነው አይደለ እንደዚህ አይነት ስራ ልሰሩ የሚችሉት። ዝም ብላችሁ ከመንገድ ላይ መንገደኛ አንስታችሁ የምትሰሩ አይመስለኝም እና ያ ነገር ትንሽ ግራ አጋባኝ። እውነቴን ነው የምላችሁ ግራ አጋባኝ። እስኪ እንግዲህ ያለውን ነገር አብረን እናያለን። ምንም ማድረግ አይቻልም። አብረን እናያለን። ከዛ ውጭ ከማየት ውጭ ሌላ የምናደርገው ነገር አይኖርም ማለት ነው። በቃ እናየዋለን። እስኪ አዲስ ነገር ካለ እናንተ የምትጨምሩልኝ ነገር ካለ ጨምሩልኝ። ያው እዚህ ጋር ላቆም ነው። በሌላኛው ሪቪዎች ላይ ተናግሬያለሁ። ትንሽ አሞኛል። ያው ትላንትና ይህን ቪዲዮ እየተቀረጽኩ ያሉት ሌሊት ስለሆነ አሁን አይ ቲንክ ሻርፕ 6 ሰዓት በኢትዮጵያ አቆጣጠር ከሌሊቱ ሆኗል። አሁን እረፍት አድርጌ ነገ ጠዋት ኤዲት አድርጌ ነገ ነው ማለት ነው የምለቅላችሁ። ትንሽ አመም ስላደረገኝ ቪዲዮን ኤዲት አድርጎ መልቀቁ ምናምን አዛ ነው። እረፍት ማድረግ ስላለብኝ ይህን ያህል ካወራን ይበቃል። በቀጣይ ክፍል በሰፊው እንገናኛለን። አዳዲስ ነገሮችን ይዤላችሁ እመጣለሁ። የተሻለ ሪኮመንዴሽን ይዤላችሁ እመጣለሁ። መቼም ከዚህኛው ሪኮመንዴሽን የተሻለ ሪኮመንዴሽን አታገኙም። የምሬ ነው የምላችሁ፣ የእውነቴን ነው የምላችሁ። ይታረቃሉ፣ ቤተሰቡ አንድ ላይ ይሆናል ከያፌት ጋር ምናምን ብዬ ከ4 ክፍል በፊት ተናግሬ አሁን እዚህ ጋር ከተገኘ ከዚህ የተሻለ ሬኮመንዴሽን ታገኛላችሁ ብዬ አላስብም። የምሬ ነው የምላችሁ። ኢቨን ኩሩ ራሱ ተገርሞብኛል እውነት ለመናገር ይሄኛውን ሬኮመንዴሽን እንዴ እነሱ ሳይነግሩኝ እኔ ራሴን በራሴ ይሄ ነገር ከተሰማኝማ የሆነ ነገር አለ። ለማንኛውም መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። አባቴ ተገናኙ ይላል ፊት ለፊት ክፍል 1 ላይ
የምን ክፍል ምዕራፍ 1 ላይ እንደዚህ መጥቶ ነው ጠንቀልቅሎ ሄዶ ተጠብሶ የተመለሰው አይደለ? እንዴት እንደሆነ ባናቅም ደግሞ ተገለባብጦ እሱም ተይዞ ተገኘ። አሁን ደግሞ ምን ሊሆን ነው? ምን ሊሆን ነው ልትሉን ነው? እንዴት ነው ግን ሀሳባችሁ? እንዴት ነው ነገሩ? እንዴት ነው? ኧረ ተውን ባካችሁ፣ ያፌትና ናታን ተውን፣ እረፉ፣ ይዋጣላችሁ። እስኪ እኔ አሁን በቃ እንደው በቀጣይ ክፍል ላይ እንደው አሪፍ ግጭግጭ ካላየው ከባድ ነው የሚሆነው። በምንድን ነው ደግሞ ኤፉን ያዛት? ምን የሆነ እንትን ነገር ይዟል? ስለት ይዞ ነው ወይስ ምንድን ነው? በምንድን ነው እንትን ያደረጋት? መቼም በባዶ እጁ እንደዛ አድርጓት ከሆነ ከባድ ነው። ግን እኔ አንድ ነገር ይፈጥራል ብዬ አስባለሁ። ቆይ ያንን ነገር ከመናገሬ በፊት እንዴት ናችሁ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ሐረግ ምዕራፍ 2 ላይ እንገኛለን። ምንም ማድረግ አይቻልም። በቀጣይ ክፍል ምን ይፈጠራል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ምንም የሚፈጠር ነገር አለ ብዬ አላስብም። ምናልባት ናታን ኤፉን ይዟት ይሄዳል ብዬ ነው የማስበው። ምክንያቱም ናታን እንደ ድሮ አይደለም፣ ከሱ የተሻለ ነገር ስለሆነ ምናምን ሆነ መቶ ታንገጫችሁት ምናምን ይዞት ይወጣል ብዬ ነው የማስበው። ኤፉ እዚህ ነገር ላይ ታግዘዋለች ብዬ አስባለሁ። ማለት ዋናው አለ አይደለም፣ ከኋላ አይደለ የተያዘችው ዋናውን፣ ይሄ ከኋላ ያለውን ዋናውን ያፌት ዋናውን እንዳትረሱ፣ ዋናውን ትለውና ታኮላሸዋለች። ከዛ በኋላ አቶ ናታን ይደግምለታል፣ አንገጫግጨዋል። ከዛ ተያይዞ ይወጣሉ ነው እያልኳቸው ያለሁት። ከዛ በኋላ ምን ይፈጠራል ለምትሉ ከሆነ ደግሞ በጣም ቀላል ነገር ነው የሚፈጠረው። ናታን ወደ ቤት ይሄዳል፣ እብዷን ያገኛታል፣ ሉሊትን እቤት ያገኛታል። ከእሷ ጋር የሚፈጠረውን ነገር ደግሞ እናንተ ታዩታላችሁ ማለት ነው። ይሄ ነው የሚፈጠረው። ይህንን ነገር አጥብቃችሁ ያዙልኝ። በቀጣይ ክፍል ካልተፈጠረ ይሄ እውነቴን ነው የምላችሁ ቀጣይ የምሰራውን ቪዲዮ ላይክ እንዳታረጉ። በቃ ቃል ገብቻለሁ። ይሄ ቻሌንጅ ነው። ቻሌንጅ ለራሴ ሰጥቻለሁ። ምንም ማድረግ አይቻልም። በቃ ያኔት ደግሞ በገዛው እጇ እጅ ከፍንጅ እየተያዘች ኦልሬዲ ተይዛለች። ይሄ ሁሉ አንድ ወንድ ለማግኘት ይሄ ሁሉ ፈተና ምንም ማታቋል ልጅ ሄዶ እስከ እንትን ማለት እስከ ማገት ድረስ አንድ ወንድ አፍቅር። ጥሩ ነው። ወንዶች በዚሁ ቀጥሉ። ወንዶች በዚሁ በቃ ጀነን እንደብላችሁ እንዲህ እያላችሁ ሂዱ። መቼም ትሰማላችሁ ብዬ አስባለሁ። ቲክቶክ ላይ ተቆራርጠው ስለሚደርስ ሰሞኑን የወንዶች ቁጥር በጣም አንሶ ሴቶች ባል እየተከራዩ እንደሆነ ሰምተናል አይደለ? ወንዶች በቃ ፈታ ብሎ ምንድን ነው ጀነን በሉ። ምን ይሄ ነው? በነገራችን ላይ እውነቴን ነው የምላችሁ ወደፊት ያሳስባል ብዬ አስባለሁ። የሴት ቁጥር በጣም እየበዛ ነው። እውነት ለመናገር ሴቶች በጣም እየበዙ ነው። የወንድ ቁጥር ደግሞ በጣም እያነሰ ነው በተለያየ ምክንያት። መቼም ወንዶች በብዙ ነገር ላይ እንትን ስለሚሉ ጦር ሜዳ ላይ ምናምን በብዙ አይነት ሁኔታ ውስጥ እንትን ስለሚሉ ቁጥራቸው እየቀነሰ ስለሆነ ሴቶች ቁጥራቸው እየጨመረ ነው። ወደፊት እንትን ነው የሚሆነው። ነገሮች ከባድ እየሆኑ ነው የሚመጡትና እንግዲህ ሌሎች ሀገሮች ላይ በጣም ተጀምሯል። እኛ ሀገር እንኳን አይደለም፣ ግን ከሀገር ውጭ ላይ በጣም ብዙ ሰዎች ባል አጥተው ምናምን ባል በኪራይ ምናምን የሚያገቡ በቃ በኪራይ የተወሰነ ጊዜ ምናምን አንድ ወንድ 7 ሚስት ምናምን የሚያገባበት እና ደግሞ ሌሎች ሀገሮች አሉ በጣም ሴቶቹ ናቸው ሀብታም እና በብራቸው በቃ ባል እንዲያገኙ ያስባሉ ምናምን እንደዛ። አሁን ሴቶች ናቸው አይደለ ሀብታም ወንድ ምናምን የሚፈልጉት። እኛ ጋር እንደዛ አይደለም። ወንዶቹ ናቸው አማርጠው በጣም ሀብታሟን የሚያገቡት እና ከባድ ጊዜ ላይ ናቸው ሴቶች። ምንም ማድረግ አልችልም። ያኔትም እንግዲህ ልጁን ለማግኘት እዚህ ጋር ምንም የሚመስል እንትን እሱ እኮ አድርጋ መታ ኒኪው ተብላለች፣ ጥረዩ ተብላለች። አሁን እንግዲህ ምን እንደሚፈጠር በቀጣይ ክፍል እናያለን። እንደው ያንገጫግጫትና እህቱን ያስለቅቃታል። ያው ይሄ ነው የፈጠረው። የተለየ ነገር ይፈጠራል ብዬ አላስብም። ያኔት ግን ይመቻት። እኔ በጣም ተመችታኛለች። ኧረ ሉሊት ምዕራፍ 2 ላይ ብሶብሻል። እውነትም ድሮም እብድ ነበርሽ፣ አሁን የለየልሽ እብድ ሆነሻል። ምዕራፍ 1 ላይም እብድ ነበርሽ፣ ንጹህ ልብስ የምትለብስ ቅብጥ የምትል እብድ ነበርሽ። አሁን ደግሞ ጭራሽ ብሶብሽ አበሽ። በቃ ለየልሽ የፈራ ነው እሱን ነበር። እንደው ምዕራፍ 2 ላይ እብድ ባትሆኚ ይገርመኝ ነበር። የብሬ ብላችሁ ምዕራፍ 1 ላይ እኮ ራሷ አብዳ እኛን አሳብዳ ድራማው ላይ ያሉትን አሳብዳ ነበር። አሁን ይኸው ራሷ አበደች። በቃ ታዲያ አሁን ብቻዋን መች አበደች? ሰውን እያሳበደች ነው። አሁን በቀጣይ ክፍል ናታን ቤት ይመጣልሻል። እስኪ ምን እንደሚያደርግሽ አብረን እናያለን። ግን ምንም ያደርጋታል ብዬ አላስብም። እንግዲህ ትላንት የነበረውን ነገር በምን ያልፉታል ብዬ ተናግሬ ነበር። ማለት ከዚህ ቀደም የነበረውን ክፍል ላይ ዳጊ ስለ ኤፉ ልጅ ሰምተዋል፣ እንዴት ያልፉታል ብዬ ጥያቄ ጠይቄያችሁ ነበር። ያው ዳጊን በምን ያሳምኑታል የሚል ነገር አንስቼ ነበር። በጣም ቀላል
ጥያቄ ነበር። ምክንያቱም እዛው ጋር ስላለ ዳጊ ሌላ ሚስጥር ስለተገኘበት ወይም ደግሞ ፂን ስለመረዛት ያን ነገር ደግሞ ሉሊት ስለሰማች በቃ በሱ ታስፈራረዋለች ማለት ነው። ቀላል እንትን ነበረ፣ በቀላል መንገድ ነበረ ያለፉት። እሱም ነገር ተፈጥሮ ነበር፣ እሱም ነገር አሪፍ ነበረ። ብቻ ደስ የሚል ነገር ነበረ የትላንትናው ክፍል። ምንም አይል ጥሩ ነበረ። በተለይ ኤፉና ያፌት ጋር ብዙ ሲል ነበረ፣ ብዙ ስክሪን ላይ ብዙ ነበሩ። እስኪ ወደ ዳጊ እናት ልምጣና ከሉሊት ጋር የሚያደርጉት ጨዋታ በቃ እኔ ትላንት በቃ የመጨረሻ ዘና አድርጎኛል። እውነት ለመናገር ሀረግ እኮ ደስ የሚለው ነገር የሆነ ሰዓት ላይ ነው ቅዥ ብር የሚለው እንጂ ማለት ነው። በጣም ፈታ የሚያደርግ እንትን ነው፣ ድራማ ነው። በተለይ ሉሊት ያለችበት ቦታ አካባቢ በቃ በጣም ፈታ ሪላክስ ነው የምታደርጉትና እስኪ እንግዲህ ያለውን ነገር አብረን ሾፍ እያደረገን እየተጫወትን ወደፊት እንቀጥላለን። እንግዲህ ምዕራፍ 2 እዚህ ደርሷል። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ሪከመንድ አድርጌያችኋለሁ። እናንተ ደግሞ የምትጨመሩልኝ ነገር ካለ ጨመር አድርጉልኝ። የምታስቡት ሀሳብ ካለ ኮሜንት ላይ አስቀምጡልኝ። እነ ቢኒ ወዴት ናቸው ምናምን ብናይ አሪፍ ነበረ። በቀጣይ ክፍል ወደ ቤት ትመጣለች መሰለኝ። አይ ቲንክ ቀጣይ የሚለቀቀው ክፍል ይሁን ከቀጣዩ ቀጥሎ የሚለቀቀው ይሁን አይ ዶንት ኖ፣ ብቻ ፂም ወደ ቤት ትመለሳለች። እነ ቤዛ ይምጡ የሚል አይነት ኮሜንት ደርሶኝ ነበረ። ይመጣሉ፣ እነ ቤዛም ይመጣሉ። በዛ በኩልም የቤዛ ፍቅረኛ አለ፣ ይመጣሉ። ዲያራ አለች፣ ትመጣለች። ያው ይመጣሉ። ኦኬ ትንሽ እውነታውን ልንገራችሁ፣ ቢዚ ስለሆኑ ውጭ ሄዷል የተባለው ግን ቢዚ ስለሆኑ ነው። ያው ኑሐሚን ላይም ዋና ገጸ ባህሪ ሆና ስለሆነ እየተወነች ያለችው ቢዚ ስለሆነ ሌላ ድራማ ላይ ምናምን ስላለች ነው። ይመጣሉ። ያው ነገሮች የተስተካከሉ ይሄዱና ከዛ በኋላ ይመጣሉ፣ ይመለሳሉ። ይህን ስላችሁ ደግሞ ይቆያሉ ማለት አይደለም። ኔክስት በሚመጣው ክፍልም ስለነሱ ልትሰሙ ትችላላችሁ። እየተቀረጸ ስለሆነ ድራማው ይመጣሉ ነው እያልኳችሁ ያለሁት። አይመጡም አይደለም፣ ይመጣሉ እና በቃ ያለው ነገር ይሄ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊን ምን ሊያደርጉት ይችላሉ? ምክንያቱም ዳጊ ሁሉን ነገር ሰምቷል። ዳጊን ሊያግቱት ይችላሉ ወይስ ደግሞ ዳጊን ምን ሊያደርጉት ይችላሉ? በምን አይነት መልኩ ዳጊን ያሳምኑታል? እንደ እውነቱ ምዕራፍ 2 ከምዕራፍ 1 አሁን እየተሻሻለ መጥቷል። እየተሟሟቀ ጨዋታው እየተሟሟቀ መጥቷል። እንግዲህ ሉሊት የሄደችበት አካሄድ በቃ ተመችቶኛል። ጨለል ሆና ይህን ሁሉ መረጃ ማግኘቷ በጣም ተመችቶኛል። ግን ሉሊት ከማን ጎን ነች? ከማን ወገን ነች? ከማን ጋር የቆመችው? ከነናታን ቤተሰብ ጋር ነው ወይስ ደግሞ ምንድነው እሱ ስሯ? ምንድነው የሰራች ያለችው? ገብቷችኋል ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የሀረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ሀረግን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትላንትናው ክፍል ሳቢ አይነት ክፍል ነበረ፣ ግን ዳጊ ያደረገው ነገር በጣም እንትን ብሎኛል። እውነት በጣም ከምላችሁ በላይ ማለት ይህን ያህል መርዝ እስከ መስጠት ይሄዳል ጋይስ። ምናልባት ሊጣላት ሊጨቃጨቃት ይችላል ምናምን፣ እንደዚ አይነት ነገር ልናይ እንችላለን እንጂ የመመረዝ ነገር ይኖራል ብዬ አላስብም። ያው እንግዲህ አጋጣሚውን ተጠቅሞበታል ብዬ ነው ማስበው። ምክንያቱም እሱ የተለያዩ መድኃኒቶች ምናምን ስለምትል ያንን አጋጣሚ ነው የተጠቀመበት ብዬ ነው ማስበው እና ያው ያን ያህል የምትጎዳ አይመስለኝም። ምክንያቱም ብዙ አልወሰደችውም እንዳያችሁት በባለፈው ክፍል ላይ ማለት ነው እና ያው ይሻላታል። ግን ዳጊ ይህን ነገር ማድረግ አልነበረበትም። እንደሆነቱ ብቻ አሪፍ ነው። ይሁንሽ፣ መልካም ነው። በዛ በኩል ያለው አልታየም። እነ ናታን ያፌት ኤፉ ምናምን ጸጥ ረጭ ብሏል። በዚህኛው ወገን ያለው የትዝታ ቤተሰቦች እና ሉሊት ጋር ያለው ጨዋታ ነው ያለው እና አሪፍ ነው። የትዝታ ቤተሰብ በቃ ቀጥሏል። ይመቸው። ይሄ ከእሷ ጎን ሳይሆን ከነሱ ጎን መቆሙ አሪፍ እና ትልቅ ነገር ነው ብዬ አስባለሁ። ግን አፍቃሪዋ እንዴት ነች በእናታችሁ? ከእንደዚህ አይነት ሴት እንደው ፈጣሪ ይጠብቀኝ። የምሬን እኮ ነው። አንድ ሴት እንትን ካለች በቃ ከወሰነች ወሰነች ነው። ምንም ታደርጋለች። ምንም የምሬን ነው የምላችሁ። ከባድ ነው። ሴት ልጅ አንዴ እንትን ከጠመመባችሁ በጣም ከባድ ነው ብዬ አስባለሁ። እኔ እንደ እውነታ ነው ብዬ ነው የማስበው። ማለት ወንድ ልጅ እንትን ከሚላችሁ ይልቅ ሴት ልጅ ጋር ያለው ነገር ነው ከባድ ብዬ የማስበው። ምክንያቱም ከወንድ ልጅ ጋር ከተጣላችሁ፣ ከወንድ ልጅ ጋር ካልተስማማችሁ ብዙም እንትን ነገር የለም ወይ ፊት ለፊት ትጣላላችሁ።
ከዛ ውጭ ትጠባበቃላችሁ። ገብቷችኋል አይደለ? የተለየ ነገር አይኖርም። ሴት ልጅ ግን የምትወጋችሁ ማለት ነው እንደዛ አይደለም። ቂም ከያዘችብህ በቃ ከአንተ ጋር ነው የምትሆነው። ፍቅረኛ ትሆናለች ወይ ደግሞ የምትወድ ታስመስላለች። በቃ ለአንተ ትጨንቃለች፣ የምትለውን ነገር ታደርግልሃለች። በቃ አንተ እሷ እንድታምናት ከዛ በኋላ እንድትዘናጋ ካደረገች በኋላ ጠብ ታደርጋለች። ስለዚህ ተጠንቀቁ። ሴቶች ደግሞ እንደዚህ ስላችሁ ያው ያለ እውነታ ነው፣ ግን ሁላችሁንም ማለት አይደለም። ገብቷችኋል? ትረዱኛላችሁ። እና ወንዶች ጥንቃቄ አድርጉ። ሴቶች ደግሞ ከእንደዚህ አይነት ባህሪ ውጡ። መልካም አይደለም። እኔ ብዙ ሴቶችን አውቃለሁ ሌላ ወንድ ልጅ እንትን ብለው ሌላ ወንድ ልጅ ያስደበደቡ ማለት ከሆነ ወንድ ጋር ቀረብ ብላ ከዛ በኋላ ከሱ ካወራች በኋላ የሆነ ሰው እንድትመታልኝ ይፈልጋሉ ምናምን ተብሎ በቃ እንደዚህ ያደረጉ ብዙ ሴቶች አውቃለሁ። እና ከባድ ነው። ወንዶችም ደግሞ ሴት ልጅ ተከትላችሁ ሄዳችሁ ልትደባደቡ ሄዳችሁ የሆነ ነገር ልታደርጉ የምትወጡ ወንዶች ጥንቃቄ አድርጉ። ምንድነሽ ብሉ። መጀመሪያ ልጅቷ ማነሽ ብሉ። ዝም ብላችሁ ተሰጠኝ ብላችሁ አትሩጡ። አገኘው ብላችሁ አትሩጡ። ምንድነሽ ማለትም መልካም ነው። እና ለማንኛውም ወደ ድራማችን እንመለስ። በትናንትናው ክፍል እንደ እውነቱ ሉሊት በቃ አስደሰተችኝ ብያችኋለሁ። ግን እኔ የመጀመሪያ ክፍል ተጀምሮ ሉሊትን እንዳየኋት ነበር ያልኳችሁ። ሉሊት እያችሁ ምን አልኩኝ? አላበደችው፣ እያስመሰለች ነው። እርግጠኛ ነኝ እያስመሰለች ነው ብዬ የክፍሉ መክፈቻ አድርጌላችሁ ነበር እንደውም ሪቪው ያደረኩትና ጊዜው ደርሶ ደግሞ ይኸው እያየን ነው። ሉሊት እንግዲህ እኔ እንደሚመስለኝ ከነናታን ጎን ነች ብዬ አስባለሁ። ማለት እነናታን በሆነ አንግል እያገዘቻቸው ነው ብዬ ነው ማስበው እንጂ እነናታን ላይ የጠመመች አይመስለኝም። የሆነ አንግል ታግዛቸዋለች፣ ነገር ግን የሆነ የራሷ የሆነ እንትን አላት ብዬ አስባለሁ። ከነ ካምፓኒ አለ እነ ድርጅት እንደዛ አይነት ነገር አላት ብዬ አስባለሁ። ከነ ቢኒ ጋር ምናምን ከነ ያፌት በተቃራኒ ሆና ማለት ነው። እስኪ እናንተ በሉሊት ላይ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አፍቃሪዋ ጋር ስንሄድ ደግሞ አፍቃሪዋ ስራዋን ሰርታለች። ያው እንግዲህ ልጅቷን ከቤት አስወጥታ ወይም ደግሞ እህቱን ከቤት አስወጥታ አግታ ምንድነው አላማዋ? መድኃኒቱን ማብላት። ይሄ የፍቅር መስተፈቃ ምናምን እንደው ስራ ይፍረስ የምሬን እኮ ነው። እሱም ማብላት ነው አላማዋና ይሳካላታል ወይስ አይሳካላት? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ደቅ አድርጎልኝ። እኔ እንደ እውነቱ ከዚህ በፊት ካልተሳካላት ማለትም በሻዩ ላይ ካልተሳካላት በምግቡ ላይ ይሳካላታል ብዬ እኔ አላስብም። ምክንያቱም ቤት ይመጣል ብዬ አላስብም። በዚህ ሁኔታ ውስጥ ዳጊም አለ። ዳጊን ማሳመን ወይም ደግሞ ዳጊን አግተው እስኪያምን ድረስ ነገሮችን እስኪቀበል ድረስ ሊያስቀምጡት ይችላሉ። እንደዚህ አይነት ነገር ውስጥ ስለሚገባ ወደ ቤት ይመለሳል ብዬ አላስብም። አይሳካላትም የሚል ሀሳብ ነው ያለኝ። ብቻ እየተፈጠረ ያለው ነገር በጣም አሪፍ ነው፣ ጥሩ ነው፣ ሳቢ ነው፣ ተመችቶኛል። ምዕራፍ 2 በደንብ ከፍ ብሎ በጣም ሳቢ ሆኖ እንደሚሄድ ተስፋ አለኝ። እኔም ደግሞ አሪፍ የሆኑ ሪኮመንዴሽን ይዤላችሁ እመጣለሁ ማለት ነው። ልክ ከዚህ ቀደም ሪከመንድ እንዳደረግኳችሁ ማለት ነው። አደጋም ካለ ነግራችኋለሁ። ያው ምዕራፍ 2 ላይም ጀምረናል አይደል? ሉሊት እብድ እንዳልሆነች ነገርኳችሁ፣ ተፈጠረ። ልጁ እንዳልሞተ ነግሬያችኋለሁ። የኤፉ ልጅ በህይወት እንዳለ ወይ ናታን ራሱ ደብቆታል ወይ የሆነ ነገር ሆኗል ብያችሁ ከዚህ ቀደም ተናግሬያለሁ እና አሁንም እንደነዚህ አይነት ነገሮችን እየነገርኳችሁ ቀጥላለሁ። ለማንኛውም መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ